ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። አስቀድሜ በጉንፋን አማካኝነት ድምፄ ትንሽ ቀይር ስላለ ይቅርታ እየጠየቅኩ እንደ ሁል ጊዜው ቪዲዮ ላይክ በማድረግና በቪፒኤን እንድትመለከቱ እያል ወደ ቪዲዮ አልፋለሁ። እይታችንን ስንጀምር ሩውን የተባለች የፊልም ተዋናይ ቀረጻዎችን እያደረገች በማሳየት ነው። አሁን ላይ የተሰጣት ሲን ስሜቴ እንድትሆን አድርጓት የነበረ ሲሆን እኛም ምክንያቱን በትውስታ ስንመለከት ከ5 ዓመታቶች በፊት ቀረጻዎችን ውሃ ውስጥ እያደረገች እያለ መዋኘት ስለማችል ሰምጣ እንደነበረና ከዚህ ቀደም የማታውቀው ሊ የተባለ ሰውም ህይወቷን እንዳተረፈላት የአይን ፍቅር እንዳስያዛትና አሁን ላይም ቀረጻውን እሱን እያሰበች ከልቧ ተመስጣ እንደ እውነት እየተወነችው እንደሆነ ነው። ላለፉት 5 ዓመታቶች የወንድ ፍቅረኛን ሳትይዝ በብቸኝነት የቆየች ሲሆን በተደጋጋሚ እናቷ ከብዙ ወንዶች ጋር የብላይንድ ዴት ቀጠሮን እንድታደርግ አሪፍ የተባሉ ወንዶችን መርጣ ብታዘጋጅላትም እሷ ግን ሀሳቧ በሙሉ ሊ ላይ ስለነበር የሀብታም ልጅ የሆነችውና ስለ ቤተሰቦቿ ግድ የማይሰጣት ጓደኛዋ ዩፌን በተደጋጋሚ ወደ ቀጠሮ ቦታ ስትልክም ይታያል። በአጋጣሚም በቀጣዩ ቀን ላይ አለቋ ያን የተባለችን ታዋቂ አርቲስት አብራቸው እንድትሰራ እንድታሳምን ወደ እሷ ጋር ሲልካትና እሷም ፕሮግራሙ ላይ ተገኝታ ጥበቃው አላስገባም ቢላትም የምታፈቅረው ሊን ከርቀት የተመለከተችው መስሏት ትታወደው ስገባና ልታገኘው ስላልቻለች ግን እንደ ሁል ጊዜው በሐሳቡ የሳለችው ነገር እንደሆነ አምና አርቲስት ያንን እነሱ ሾው ላይ እንድትተውን ስትጠይቃት እሷ ግን ንቃ ዝም ስትላትና በዚህ ምክንያት ወደ መድረኩ ላይ ወጣ ማይክ በመጠቀም ድምጿን ከፍ አድርጋ ያን ካሁን በኋላ ከእነሱ ጋር እንደምትሰራ ስትናገርና ይሄ ክስተትም ያንን አናዷት ልታስወጣት ቦዲጋርዷን ስትጠራው እስከዛሬ ስትፈልገው የነበረውና የምትወደው ሊ ሆኖ ይገኛል። በተመስጦ ለሰከንዶች ያክል ከተመለከተችው በኋላ ከዚህ ቀደም ተገናኝተን ነበር በማለት ልታስታውሰው ብትሞክርም እሱ ግን ኮስተር ብሎ እንደማያውቃት ሲናገርና ጭራሹን አርቲስቲያን ያቀረበችላትን የስምምነት ወረቀት ውሃ ውስጥ ወርውራው እየናቀቻት ካወጣሽው አብሬሽ ለመስራት እስማማለሁ ስትላትና ሩውንም መዋኘት ባችልም ነገር ግን ለስራው ስትል ዘላ ስትገባ ውሃ ውስጥም ሆና ከዚህ ቀደም ሊ ሲያድናት ያለውን ክስተት ስታስታውስና በመቆየቷ ግን በድንገት አንድ ሰው ጎትቶ ሲያወጣት የአዳናት ሊ እንደሆነ ተስፋ ብታደርግም ከውሃ ውስጥ ያወጣት ግን ዚያ የተባለ ሰው ነበር። ከፕሮግራሙ ቦታ ለቃ ወጣ ውጪ ላይ ብቻዋን በመቀመጥ ስታስታውስም ከውሃ ውስጥ አውጥተው ህይወቷን ካተረፈላት በኋላ በቦታው ላይ ዱርዬዎች ስለነበሩ ሊተናኮሷት ሞክረው እንደነበርና እሱ ግን ሚስቴና የኔ ሴት ናት በማለት ከሰዎቹ አስጥሏት ወደ ቤቱ ይዟት እንደሄደና በድንገትና ባልጠበቀች ሁኔታ ከላይ ልብሱን አውልቆ አልጋው ላይ በማስተኛት እየሳማት እንደነበርና ክስተቱ እሷን ግራ ቢያጋባትም በመስኮቱ በኩል ሰው እየተከታተለው ስለነበር ፍቅረኛዬ ናት ያለው ነገር እውነት እንደሆነ እንዲያምኑ እንደነበር ይታያል። በፊልሙ መጀመሪያ ላይ ሩውን ስትንከባከበው የነበረውን አበባ አሁን ላይ አለቃዋ አፈሩን ለመቀየር እየቆፈረው እያለ በውስጡ ሳንቲም የሚመስል ነገር ግን የተለየ ፍላሽ ነገር ያገኘ ሲሆን ግራ ተጋብቶ ከስልኩ ጋር ሊያገናኘው ቢሞክርም ስላልሰራለት ግን የዋሌት ቦርሳው ሲያስቀምጠው ይታያል። በተመሳሳይ ሰዓት ላይ ሩውን ከጓደኛዋ ጋር እየተዝናናች ዛሬ ያጋጠማትን ነገር እየነገረቻትና ጓደኛዋ ዚያም እንዳላወቃት በማስመሰሉ የተናደደችበት ሲሆን ከቦታው ለቀው እየወጡ እያለ ግን በድጋሚ እናቷ የበላይን ዴትን እንድታደርግ መልእክትን ስልክላትና እስከዛሬ በተስፋ ስትጠብቀው የነበረው ሊ እንዳላወቃት በማስመሰሉ እሷን በሱ ላይ ተስፋ ቆርጣ በቀጣዩ ቀን ላይ ወደ ቀጠሮ ቦታ ጉዞዋን ስታደርግና የአጋጣሚ ነገር ሆኖ አሊያም ታቅዶበት ለጊዜው እርግጠኛ ባንሆንም እየጠበቃት የነበረው ወንድ ግን ራሱ ሊ ሆኖ ይገኛል። እኛም ከክስተቱ ከዚህ ቀደም እየተከተላት እንደነበር ከርቀት ተመልክታው ስትከተለው ግን በመደበቅ ከሌላ ሰው ጋር ተመሳስሎባት እንደነበር እንድታስብ እንዳደረጋትና ውሃ ውስጥ ገብታ እያለ እንኳን ትላንት ለዚያ እንዲያድናት ምልክትን እንደሰጠው እናያለን። አሁን ላይም ቢሆን የምታውቀው ሊሱ እንዳልሆነ እያስመሰለ የነበረ ሲሆን በድጋሚ ተናዳበት ትታው ልትሄድ ስትል ግን ድሮ ላይ የምትወደውን ሰው ለመርሳት የዴት ቀጠሮ ማድረግ አግባብ እንዳልሆነ በመናገር ጥቂት ደቂቆችን ከቆዩ በኋላ በቤቷ እንዲሸኛት መኪና ውስጥ እንድትገባ ሲጠይቃትና የኋላ ወንበር ላይ በምትቀመጥበት ሰዓት ግን ተሸክሞ ወደ ጋቢና ሲወስዳትና እያወሩ ጉዟቸውን ሲቀጥሉ ሊ እንደሆነ ባያምንላትም ነገ እንዲገናኙ ቀጠሮችን ስታስይዘውና ቦዲጋርድ በመሆኑ እሱ ግን በአንድ ፌስቲቫል ላይ ጠባቂ ሆኖ ስለሚገኝ ስራ እንዳለው ሲነግራትና አውቃ በዚህ ምክንያት ከቦርሳ ውስጥ ዕቃ አውጥታ መኪና ውስጥ ስትጥለውና እሱ ግን ተመልክቷት እንዲገናኙ ምክንያትን እየፈለገች እንደሆነ ገብቶታል። እቤቷ ሲያደርሳትም ቤተሰቦቿ በመስኮት በኩል እየተመለከቱ የብላይንድ ዴት ቀጠሯ እንድትሳካ እያሰቡም ይገኛል። በቀጣዩም ቀን ላይ ወደ ፌስቲቫል ፕሮግራሙ ጉዞዋን ስታደርግ ቦታው ላይ ታዋቂው አርቲስት ያንን ብትሆን የተገኘች ሲሆን አሁንም እየናቀቻት እንድትገባ ፍቃድ እንዳልተሰጣት ስትነግራትና ከውሃ ውስጥ ያወጣት ዚያ መጥቶ ግን እንድትገባ በማድረግ ሲያናድዳት ልክ እንደሱ ቦዲጋርድ ከሆኑ ከ3 ወንዶች ጋር ሲያስተዋውቃትና በቦታው ላይ ሊም ቢሆን ተገኝተው ስለነበር ፌስቲቫሉ እስኪጠናቀቅ ድረስ ያን አውቃ ጠምዳት ከሱ ፊት ለፊት እንኳን ልትንቃት እየሞከረች ስለነበር ክስተቷ አናዶት ትኩረቱን እንኳን ሳይሰጣት ዩፋይን ይዞ ከቦታው ለቆ ሲወጣና
እሷም አጋጣሚውን ተጠቅማ ሁለታችንም ብቸኛ ነን፣ አጋር የሚሆንን ፍቅረኛን ስለምንፈልግ እንሞካከር በማለት ስትጠይቀውና በድንገት ግን ወደ ጆሮዋ ጋር ጠጋ በማለት ድሮ ላይ የምታውቂው እንደሆንኩም በዛው እንሞክረው ሲላትም ይታያል። በተመሳሳይ ሰዓት ላይ ጓደኛዋ ዩፋይ ደግሞ መኪናዋን ፓርክ ለማድረግ ተቸግራ ስለነበር ሲያ ተመልክቶ ሲረዳትና መልከ መልካም ስለነበር እሷም ተመችቷት ስልክ ቁጥሩን ልትቀበለው ብትሞክርም ቸኩሎ ስለነበር ግን ሊሳካላት አልቻለም። በዚህም ምክንያት አመሻሽ አካባቢ ከጓደኛዋ ጋር ማሳጅ ቤት ውስጥ ተገናኝታ ዛሬ አንድ ቆንጆ ወንድን እንደተተዋወቀች ስትነግራትና በተቃራኒው ሩን ግን እየሳቀችባት በየ3 ወሩ አዳዲስ ወንድን እንደምትቀየርና ሌላ ቆንጆ ወንድ ማየቷ እንደማይቀር ስትነግራትም ይታያል። በሌላ በኩል ሊ ደግሞ ከዚያ ጋር በድብቅ እየተነጋገሩ ከብዙ ጊዜ በፊት የጠፋውን ፍላሽ እንደሚያገኙት ፍንጭ እንዳገኙ ሲናገሩና እኛም ከክስተቱ የሩን አለቃ በስልኩ ላይ ሞክሮት ስለነበር ምልክት ደርሷቸው እንደሆነና እሷ የምትሰራበት ካምፓኒ ውስጥ እንደሚገኝ ካወቁም በኋላ እሷን ተጠቅመው ሊያገኙት እያቀዱም ይገኛል። በቀጣዩም ቀን ላይ ዴት ለመውጣት ተቀጣጥረው ስለነበር አስቀድማ ሜካፖችን ተቀብታ እንዲያምርባት ለማድረግ ስትሞክርና በሯ ላይ ቆሞ እየጠበቃት ስለነበር ወጥታ ስታገኘው ግን ከአንዲት ሺ የተባለች ሕፃን ጋር ስለነበር አስቀድማ ሴት ልጁ ናት በማለት ብታስብም የጓደኛው ልጅ እንደሆነች ሲነግራትና ወደ ጋቢና ወንበር ስትገባ ሕፃኗ ሺ ተመልክታት ግን ይቺ ሴት ማናት ስትለው ፍቅረኛው እንደሆነች የነገራት ሲሆን እየተናደደችበት አንተ ንጉሥ እኔ ደግሞ ንግስት ነኝ፣ በመካከላችን ማንም አይገባም በማለት በሚያስቅ ሁኔታ ስታቅፈውም ይታያል። አቅራቢያቸው ላይ ወደሚገኝ ፓርክ ወስዷት ሕፃኗን እየተጫወተች እነሱ ቁጭ ብለው እያወሩ ሲሆን ድሮ ላይ የምታውቀው ልጅ ሰውነቱ ላይ ጠባሳ ስለነበረበት አውቃዋ ደፍታበት ልብሱን ለመግለጽ ስትሞክርና እሱ ግን እያስቆማት ሰውነቱን ለማየት ከፈለገች ሩም ይዘው ወደ ሆቴል ማምራት እንደሚችሉም ነግሯታል። በቦታው ላይ ጓደኛዋ ዩፋይም ከአንድ ወንድ ጋር ተገኝታ ስለነበር ሕፃኗ ሲያተኩራ ከተመለከተቻት በኋላ ልክ እንደሱ አይነት ልብስ ስለለበሰች እዚህ ዓለም ላይ አንድ ንግስት ብቻ ነው የምትኖረው፣ እሷም እኔ ነኝ በማለት እያለቀሰች ገፍትራ ስጥላትና ክስተቱንም እነ ሊ ተመልክተው እንድትረጋጋ ካደረጓት በኋላ አንድ ላይ እየተዝናኑ እንዲያሳልፉ ሲያደርጉና ከመጠን በላይ ተቀራርበው አንዴ የመጫወቻ ሽጉጥን በመጠቀም ፊኛዎችን እያፈነዱ እሱን ሲጨርሱ ደግሞ ሁለቱ ሴቶች ብቻቸውን ማውራት ጀምረው ሰውነቱ ላይ ያለውን ጠባሳ ተመልክታ እሱ እንደሆነ እርግጠኛ እንደሆነች በራሷ አንደበት አውጥቶ እስኪነግራት ድረስ ግን ዝም እንደምትልም ነግራታለች። በዚህ መልኩ ቀን ወደ ምሽትነት እስኪቀየር ድረስ አብረው ጊዜን ካሳለፉ በኋላ የአእምሮ ህሙማን ሆስፒታል ይዟት በመሄድ እጅና እግሮቿ ታስረው እየታከመች ያለችን ሴት እያሳያት ድሮ ላይ ሺያው የተባለ ጓደኛ እንደነበረው ተልኮ ላይ ያሉ ግን ህይወቱ እንዳለፈና ይቺ ሴትም ባለቤቱ እንዲሁም ቅድም አብራቸው የነበረችው ህፃን ሺም ብትሆን ሴት ልጁ እንደሆነችና እስከዛሬ እየተንከባከበና እያሳደጋት ያለው ዚያ እንደሆነ ሲነግራትም ቤተሰቦቿን በማጣቷ አዝናላት በቻለችው አቅም እንደምትንከባከባትና ከጎኗ እንደምትሆን ቃል ስትገባለትም ይታያል። በአጋጣሚ ዛሬ ቀን ላይ ከቦርሳው ሳንቲም ስታወጣ ተመልክቷት ስለነበረም በቀጣዩ ቀን ላይ አውቆ ሊጠይቃት በማስመሰል ሳንቲም የሚመስለውን ፍላሽ ለመውሰድ ወደ ቤቷ ጉዞውን ያደረገ ሲሆን ብዙ ሳንቲሞችን ቢመለከትም የሚፈልገውን ግን ሳያገኝ ሲቀርና ከቤተሰቦቿ ጋር እየተነጋገረ ቆይቶ በአጋጣሚ እሷ እየታጠበች ስለነበር እንደመጣ ሳታውቅ ቀርታ በፎጣ ተጠቅልላ ስትወጣ ተመልክታው ስታፈርና ይህም አልበቃ ብሎት አብሯት ወደ ስራ ቦታዋ ሳይቀር በመሄድ ከስራ አጋሮቿና ከአለቃዎቿ ጋር እየተዋወቀ ከቆየ በኋላ ትኩረቱን አበባው ላይ ሲያደርግና አለቃዋም የአበባ የሩን እንደሆነና ለብዙ ዓመታቶች እየተንከባከበችው እንደነበር ሲናገር ምናልባት ሳንቲሙ እዚህ ውስጥ ተደብቆ ይሆናል የሚል ግምት ወደ አይምሮ መጥቶ አውቆ ለሷ ብትንከባከበውም እየደረቀ እንደሆነና ጥቂት ቀናቶችን እኔ ልንከባከበው በማለት ፈቃዷን አግኝቶ ይዞት ወደ ቤቱ ሲያመራና ከጓደኛው ዚያ ጋር በመሆን ነቅሎት እየቆፈረ ውስጥ ላይ ማፈላለጉን ቀጥለው እያወሩ ጓደኛው ሩንን የቀረባት ለዚህ ብሎ እንደሆነ ካወቀች እንደምትቀየመውና እሱም ከዛ በኋላ ምን አይነት እርምጃን እንደሚወስድ ሲጠይቀው ጥቂት ቀናቶችን እንደምታዝን ከዛ በኋላ ግን እንደምትረሳው ተናግሯል። ሕፃኗ ሺም ብትሆን መታ አባዬ በማለት ዚያን እየጠራቸው ትላንትና ፓርክ ውስጥ እያሉ የንግስትነት ምልክቷ እንደተሰበረባት አዲስ እንዲገዛላት ስትጠይቀውና እሱም እንድትከፋበት ስለማይፈልግ ሊገዛላት በሚያምራበት ሰዓት ላይ ልክ እንደ ሕፃኗ ራሷን እንደ ንግስት የምትቆጥረው ዩፌ ውስጥ ላይ ብቸኛ የቀረውን ለመግዛት እየሞከረች ስለነበር እንደሚፈልገውና እንድትሰጠው ሲጠይቃት እሷም ከዚህ ቀደምም ተመችቷት ስለነበር በቀጣዩ ቀን ላይ ልደቷ እንደሆነ እንዲመጣ አስማምታ ስትሰጠውና በድጋሚ ስልክ ቁጥሩን ለመቀበል ብትሞክርም አሁንም ግን ስልክ ተደውሎለት ትቷት ሲሄድም ይታያል።
በመቀጠልም እይታችን ወደፊት ወስዶን በቀጣዩ ቀን ላይ የልደት ክብረ በዓሏ እየተከናወነና ፓርኪንግ ቦታው ላይ አግኝታው የአይን ፍቅር ያስያዛት ሰው ዛሬ ለልደቷ እንደሚመጣ ስትነግራትና ደቂቃዎችን ብትጠብቀውም በአጋጣሚ ግን ልጁ ታማ ስለነበር እሷን እየተንከባከበ ሳይመጣ ሲቀርና የቀሩት ግን መዝናናታቸውን ቀጥለው ትዕዛዞችን እየጫወቱ ለሩን ሊን እንድትስመው ትዕዛዝ ተሰጥቷት የነበረ ቢሆንም አፍራ መጠጥ መጠጣት ስትጀምርና እሱም በድንገት መጠጡን ሲቀበላት ሊስመኝ ነው ብላ ሰፍ ብላ ብትጠብቅም በተቃራኒው ግን ሲጠጣውም ይታያል። በዚህ መልኩ ፕሮግራሙን አጠናቀው እስኪወጡ ድረስ አንዲት ሴት ከኋላ ኋላ እየተከታተለቻቸው ነበር። የሰከረችውን ባለ ልደት ቤቷ ካደረሷት በኋላ እነሱ እያወሩ ጉዟቸውን ቀጥለው ምን አይነት ሴትን እንደሚወድ ስጠይቀው እምትስቅ በማለት ሲመልስላትና እሱም በተራው የምትወጁ ምን አይነት ነው በማለት ሲጠይቃት ግን ምላሿ እንዳንተ አይነት የሚል ነበር። እሱም በድንገት አሁን እንደምትወጅን ገብቶኛል በማለት ሊስማት ሲቀርባትም እይታችን በትውስታ ወደ ኋላ ውስጡን የዱርዬዎች ቡድን እያባረሩ ሊያጠቋት ሞክረው እንደነበር አስቀድሞ እሱ ደርሶባት ግን በሰላም ከዚህ ቦታ ለመሄድ ከፈለገች ከኔ ጎን መራቅ የለብሽም በማለት ነግሯት እንደነበር ስናይና ከትውስታችን ስንመለስ ግን ሊስማት ቀርቧት የነበረ ቢሆንም በድንገት ሀሳቡን ቀይሮ ትቷት ሲሄድ ይታያል። አቤቷ ተመልሳ በቀጣዩ ቀን ላይ ለጓደኛው የተፈጠረውን ነገር ስትነግራት ለሌላ ጊዜ ዴቶችን ሲወጡና ከሱ ጋር ጊዜ ስታሳልፍ ከመጠን በላይ እንድትቀርበውና የሰውነት ንክኪ እንዲፈጠር እንድታደርግ ያኔ እንደሚስማትም መክራታለች። በአጋጣሚ ዛሬ የቀረጻ ፕሮግራም ስለነበረባት እሱንም ጋብዘው ሊመለከታት ቦታው ላይ የተገኘ ሲሆን ከአለቃዋ ጋር ቁጭ ብለው እያወሩ አበባ ውስጥ የተለየ ቁልፍን አግኝቶ እንደነበር ስለነገረውም ደስተኛ ሆኖ እንዲያመጣለት ሲልከውና በሰዓቱ ግን ከዚህ ቀደም ስትከታተላቸው የነበረችዋ ሴትዮ ቦታው ላይ ተገኝታ አፈላልጋ በማግኘት በሌላ ተመሳሳይ ሳንቲም ቀይራው ስለነበር የተቀየረውን ሳንቲም አሳልፎ ሊሰጠውም ችሏል። አርቲስት የሆነችው ያን አሁንም ቢሆን ሩን መናቋን የቀጠለች ሲሆን ከቦታው ለቀው እየወጡ እያለ ሊ የዚህን ያክል ለምንድን ነው የምትታገሻት በማለት ሲጠይቃት የዛሬ 5 ዓመት እሱን እንድትተዋወቅ ያደረገቻት እሷ እንደሆነች አሁንም ቢሆን እሷን ለማግኘት ስታምራ እሱን እንዳገኘችውና በዛ ምክንያት ዝም እንደምትላት ነግረዋለች። ከዚህም በተጨማሪ ትናንትና ጓደኛዋ በመከረቻት መሰረት በእግራቸው ወክ እያደረጉ እያለ እየቀረበች ስትነካካው እሱ ግን ፍላጎት ሳያሳያት ሲቀርና አውቃ ራሷን እንዴት መከላከል እንዳለባት እንዲያስተምራት ጠይቃው ወደ ቢሮ ይዟት በመሄድ እያስተማራት ከቆየ በኋላ ግን በመካከላቸው ግለትና ቅርበት የበለጠ እየተፈጠረ ስለነበር ራሱን መቆጣጠር ከብዶት ሲስማት ይታያል። እይታችንም ቢሆን እየተከታተለችው የነበረችው ሴት ጋር ወስዶን ስሟ ዋሺያ እንደሆነ አጎቷን ጨምሮ ቤተሰቦቿ ማፊያ እንደሆኑ እሷ ብትወደውም እሱ ግን ትኩረቱ ሩን ላይ ስለነበር ድሮ ላይ እንዲታገቱ ጭምር አድርጋ እንደነበር ያሳየናል። ከትውስታችን ስንመለስ ሊ ማጣራቶችን ካደረገ በኋላ የተሰጠው ሳንቲም ፌክ እንደሆነ ትክክለኛው ዋሺያ ጋር እንደሚገኝ ጭምር የደረሰበት ሲሆን የሚፈልገው ሩን ጋር እንደሌለ በማወቁ እሱን ለማግኘት እየሞከረ ጥቂት ቀናቶችን ብትደውለትም ስልክ ሳያነሳላት ቀርቶ በቅጡ ሊገናኙ እንኳን ስላልቻሉ ተጨንቃ የተፈጠረውን ነገር ለማረጋገጥ እየተከታተለችው ይገኛል። በአጋጣሚም ዋሺያ ደውላለት ወዳለችበት የሆቴል ክፍል እንዲመጣ አድርጋ የዛሬ 5 ዓመት በሩን አበባ ውስጥ ሳንቲሙን የደበቀችው እሷ እንደሆነች አጎቷ እንጂ እሷ ስለ ሳንቲም ጉድ እንደማይሰጣትና እኔ የምፈልገው አንተን ነው ስትለው ከንግግሯ አስቀድሞውኑ ሳንቲሙን ሩን አበባ ውስጥ ልከት የቻለችው እሱ ትኩረቱን ስላልሰጣትና ሩን ላይ እያደረገ ስለነበር በቅናት ወጥመድ ውስጥ ከታት በአጎቱ እንድትያዝ ለማድረግ አቅዳ እንደነበር ስለገባው ሊያስጠነቅቃት እየሞከረ እያለ እየተከታተለችው የነበረችው ሩን ከጓደኛዋ ጋር በድንገት ወደ ክፍሉ ስትገባና አስቀድማ ጓደኛዋ የማገጠባት መስሏት እየመታችው ልትወቅሶ ብትሞክርም ከዚህ ቀደም እንዲታገቱ አድርጋ ስለነበር ግን ሩን ዋሻ መጥፎ ሰው እንደሆነ ስለምታውቅ ሳታምናት ትታት ከቦታው ስትወጣና እሱም ተከትሎ በመውጣት ስላመንሽኝ አመሰግናለሁ ሲላት ግልጽ አድርጋ ስለ ሳንቲሙ እየጠየቀችው ቢሆንም እሱ ግን ሊነግራት ስላልቻለ ለጊዜው ተናዳበት ትታው ስትሄድ ይታያል። እንዲሁም ከጓደኛዋ ጋር ንዴቷን ለመወጣት ባር ውስጥ እየጠጣችና እየተዝናናች እያለ ሲያን ተመልክቶት ከዚህ ቀደም የአይን ፍቅር ያስያዛት ሰው የሊ ጓደኛ እንደሆነ በዚሁ አጋጣሚ ፋይል ልታውቅም ችላለች። ለልደቷ ከዚህ ቀደም እንደሚመጣ ተናግሮ ነገር ግን ቀርቶ ስለነበር አንድ ላይ ወደ ቤቱ ይዟት ሲሄድና ሶፋው ላይ ጋደም ብላ ስስመው በአይምሯ እየሳለች ከተደሰተች በኋላ በድንገት እንደ ልጁ የሚንከባከባት ሽመታ ግን አባዬ በማለት እየጠራችው መናፈሻ ቦታ ላይ እኔ ነኝ ንግስቷ በማለት እያስለቀሰቻት የነበረችዋ ሴት እሷ እንደሆነች ስትነግረውና ዩፋይም ከንግግሯ ልጁ ናት በማለት ማሰብ ስትጀምርም ይታያል። እንዲሁም እሱም ቢሆን ጨርሳ ከቤት ልትወጣ ስትል እኔ ላንቺ ሆኖ እንዳደለውም ሌላ የሚሆንሽን ሰው ፈልጊ በማለት በእሱ ላይ ተስፋ እንድትቆርጥ ሊያደርግም ሞክሯል።
ከጥቂት ቀናቶች በኋላ በአጋጣሚ አንድ ቀን ላይ ተንኮለኛዋ ዋሺያ ሩሂን ደውላ እንዲገናኙ ትቀጥራትና ጭራሹኑ ሊያዩድሽን በማለት ሳንቲሙን እያሳየቻት አብሮሽ ሊሆን የቻለው ይህንን ፈልጎ ነው በማለት ስትነግራትና አስቀድማ ሩሂንም እውነታውን ከማውቋ በፊት እንዲገናኙ ስትቀጥራት ለሊደውላለት አድራሻውን ሳይቀር ሰጥታው ስለነበር ከሰዎቹ ጋር አሁን ላይ ወደ ቦታው ሲመጣና ዋሺያም እንዳትያዝ የወደቀባትን ሳንቲም እንኳን ሳታነሳ ዘለዋ ውስጥ በመግባት ስታመልጠው ይታያል። በነገረቻት ነገር አማካኝነት እውነታውን ያወቀችው ሩሂን ግን የቀረብከኝ እኔን ፈልገ እንጂ እኔን ፈልገህ አይደለም በማለት ግንኙነታቸው እዚህ ላይ እንዲያበቃ በመናገር ከወደቀበት አንስታ ሳንቲሙን ሰጥታው ተታው ከቦታው ለቃ ስትሄድ ይታያል። ከጥቂት ሰዓታቶች በኋላ ላይ ጓደኛው ለሆነው ዚያ ፍላሽ ውስጥ ያሉትን ዶክመንቶች እንዲያጣራ ሰጥቶት ሩሂን ላይ ያደረገው ነገር ግን የጸጸትና የድብርት ስሜት ውስጥ እንዲገባ አድርጎታል። በዚህም ምክንያት ከዚህ ክስተት በኋላ ለቀጣዮቹ ጥቂት ቀናቶች አበባዎችን በመያዝ ወደ እሷ ጋር ሲያመራ በወጣችና በገባች ቁጥር ይቅርታዋን ለማግኘት እሷን ሲለማመጥ ጭራሹን አንድ ቀን ላይ ከጓደኛዋ ጋር ጠጥታና ሰክራ ስለነበር ጓደኛዋን ዚያ እሱ ደግሞ ሩሂንን በመያዝ በተለያየ አቅጣጫ ሁለቱም ጉዟቸውን ሲቀጥሉና እንዳትጠጋኝ በማለት ብሸሸውን በድንገት ግን ስሟት እንደሚወዳት ቢነግራትም አሁንም ግን ይቅርታ ሳታደርግለት ሲቀርና ጓደኛው ዚያ ደግሞ የመኖሪያ ቤቷን ስለማያውቅ ወደ ራሱ ቤት ወስዷት እዛው አድራ ምሽቱን ካሳለፈች በኋላ ጠዋት ላይ በምነቃበት ሰዓት ላይ የሚያሳድጋት አባቴ አይፈልግሽም፣ እንደ ትላንቱ እየሰከርችና ምክንያቶችን እየፈለግሽ ትኩረቱን ለማግኘት አትሞክሪ በማለት ስለምጠላት ልታረቃት እየሞከረች ይገኛል። በአጋጣሚ አንድ ቀን ላይ ጭራሹኑ በተንኮለኛዋ ዋሺያ አማካኝነት የተላከ አንድ ሰው ሩሂንን የታክሲ ሹፌር በመምሰል ሊያጠቃት ሞክሮ የነበረ ቢሆንም እሷ ግን ከፍቅረኛዋ ጋር በመጣላቷ አስቀድማም ንዴት ውስጥ ስለነበረችና ከዚህ ቀደም ላይ ራሷን እንዴት መከላከል እንዳለባት ያስተማራትን ነገር በሙሉ አንድ በአንድ እያስታወሰች ሊያጠቃት የመጣው እሱ ቢሆንም እሷ ግን በተቃራኒው ደብድባ ሆስፒታል እንዲገባ ስታደርገውና የተፈጠረውንም ነገር ሊካወቀ በኋላ ጓደኛዋ አውቃዚያን የራሷ ቦዲጋርድ ለማድረግ እያማከረችው ነበር። የእሷ ቦዲጋርድ ዚያ ሊሆን የሚችለው እኔ የሩሂን ቦዲጋርድ ከሆንኩ ብቻ ነው በማለት የስምምነት ወረቀት ላይ እንድትፈርም ሲያደርጋትና እሱን እንደ ምክንያት ተጠቅሞ ካጠገቧ አርቅም በማለት ይቅርታዋን ለማግኘት ሲሞክር ይታያል። አሁንም ግን እሷ ልትቀጠው ያሰበች በሚመስል መልኩ የተለያዩ መንገዶችን እየተጠቀመች ልታስቀናው ስትሞክርና ጭራሹኑ አንዳንዴም የብላይንድ ዴት ቀጠሮችን እንዲያዘጋጁ በማድረግ ቦታው ላይ አብሯት እንዲሄድ ስታደርግ ጉልበተኛ በመሆኑ እሱ ምክንያቶችን እየፈለገ ሊቀርቧት የሞከሩትን ወንዶች ሲያርቃቸው ይታያል። በተመሳሳይ መልኩ ጓደኛዋን ብትሆን የምትወደው ዚያ ቦዲጋርዷ በመሆኑ ካጠገቧ ያራቀላት ሲሆን የተለያዩ መሳሪያዎችን ራሷን ለመከላከል ቢሰጣትም በተግባር አውቃ ግን እንዴት መከላከል እንዳለባት እንዲያሳያት እየጠየቀችው እየቀረበችውና እየነካካቸውም ጭምር ይገኛል። እቤቱ ሳይቀር በተደጋጋሚ አብረው እየሄደችም ስለነበር እምጠላት ህፃኗ የዚህ ለምንድን ነው የምትመላለሹ ስትላትና እሷም አባቷ ቦዲጋርዷ እንደሆነ ስምምነታቸውን ካፈረሰም የገንዘብ ቅጣት እንደሚያጋጥመው ስትነግራት ባልጠበቅነው ሁኔታ ህፃኗ ሺም በልጅነት አይምሮ አስባው እስከዛሬ ያጠራቀመችውን ገንዘብ በማውጣት እየሰጠቻት ከዚህ ቤት ውጪ በማለት ስትነግራትም ይታያል። በተመሳሳይ ሰዓት ላይ ተንኮለኛዋ ዋሺያ ደግሞ ዳሁ የተባለ ሰው ጋር በመደወል የሚፈልገው ሳንቲም የሚገኘው ሩሂን ጋር እንደሆነና እሷን ገሎ መቀበል እንደሚችል ስትነግረው እይታችን በትውስታ ወደ ኋላ ውስጡን ለመጀመሪያ ጊዜ ሩሂንና ሊያ የተተዋወቁት ከውሃ ውስጥ ሲያወጣት ቢሆንም በጊዜያቶች ውስጥ ግን በሁለቱ መካከል ፍቅር ተጀምሮ እንደነበርና በአጋጣሚ አንድ ቀን ላይ ግን ጓደኛው ሻውን በሞት እንዲያጣ ያደረገው ተልእኮ ላይ ባጋጠመ ከባድ ፍንዳታ አማካኝነት አደጋ አጋጥሞት ለ2 ዓመት ኮማ ውስጥ ቁጭ ብሎ እንደነበርና በድንገት እሷን ብትሆን ስላጣቸው ከዛሬ ነገ ይመለሳል በማለት ለአመታቶች እስኪመጣ እንደጠበቀችውና ከኮማ ከነቃም በኋላ ከጎኑ ስላጣት በድጋሚ እሷ ጋር እመለሳለሁ በማለት እሷን ማሰቡ ጥንካሬ የሆነው ለብዙ ጊዜያቶች ስልጠናና ልምምዶችን እያደረገ በድጋሚ መራመድ እንደቻለና እየወደደችው እሱ ግን ትኩረቱን ለሩሂን በመስጠቱ ዋሺያም ተናዳበት በቅናት እስከዛሬ ይህንን ሁሉ ነገር እንዳደረገችም ያሳየናል። ከትውስታችን ስንመለስ አሁንም ቢሆን ይቅርታዋን ለማግኘት መሞከሩን እንደቀጠለ ነው። በቤቷ ድረስ በመሄድ ቤተሰቦቿን ለማስደሰት እቃዎችን ማጠብ ሲጀምርና እንደተጣሉ አስቀድመው ቤተሰቦቿ በማወቃቸውም ሊያስታርቋቸው እንድታግዘው እሱ ጋር ሲልኳትና ለትወና ቀረጻ ኖሮባት ከዋናው ገጸ ባህሪ ጋር እየተለማመደች እያለ እሱ እዛው ክፍል ውስጥ ቁጭ ብሎ ኮስተር ብሎ እየተመለከተው በቅጡ እጆቿን እንኳን እንዳይነካ ሲያደርገውና ከከተማ ውጭ የፊልም ፌስቲቫል ለማድረግ ጉዞ ስለነበረባቸው አብሯት ሲጓዝና ልክ እንደሱ ጓደኛዋን ብትሆን ሲያን ለመመሰጥ እየሞከረች ስለነበር በልጇ
አስቀድማ ተወዳጅነትን ማግኘት እንዳለባት ገብቷት አሻንጉሊትና ስጦታዎችን እየገዛች እንድትወዳት ለማድረግ ስትሞክርና በዚሁ አጋጣሚ ከሊ ጋር ከከተማ ሊወጣ እንደሆነ ስለገባትም ተከትለው ስታመራና በጉዟቸው ላይ መኪና ውስጥ እያሉ ከነበሩበት ጊዜ ጀምሮ ሚስተር ቻን የተባለ አዲስ ሰው ሩንን ሲያያት ተመችታው ራሱን እያስተዋወቀላትና ሊቀርባት እየሞከረ ስለነበር የቅናት ስሜት ሊያሳብደው ደርሶ ፍቅረኛ ናት በማለት እንዲርቅ ሲነግረውና እሷ ግን የቀድሞ ፍቅረኛ ነው በማለት አውቃ ከሱ ጋር በመሆን የበለጠ ስታስቀናው ቦታው ላይ ከደረሱ በኋላ እንኳን አውቆ እሱ የሚያርፍበት ክፍል ውስጥ እሱም እንደሚቆይ በመናገር ጠላትን ከጎና አድርገው የሚለውን አባባል መርጦ በቅርበት ሊከታተልና ሊቆጣጠረው እየሞከረ ይገኛል። ልክ እንደሱ ሕፃኗን ለማሳመን እየሞከረች ያለችው ዩፌይም ብትሆን ብዙ ብትሞክርም ለጊዜው ግን ሳይሳካላት የቀረ ሲሆን ግዴታ ከወደደችው ከነ ልጁ ልትቀበለው እንደሚገባ ስለገባት ግን ተስፋ እንዳይቆርጥባት 3 ቀናቶችን ብቻ እንዲሰጣት በቀጣዮቹ 3 ቀናቶች ውስጥ ልጁን እንድትወደው እንደምታደርጋት ስትነግረውም ይታያል። እዚህ ቦታ ላይ በሚቆይባቸው ጊዜያቶች ውስጥ ግን ሚስተር ቻን በተደጋጋሚ ስለ ሳንቲም እየጠየቃት ስለነበር ክስተቱ ሊን በዋሺ አማካኝነት እንደተላከ እንዲጠራጠር ሲያደርገውና የህፃናት መጫወቻ ቦታ ላይ ለሻሻንጉሊት እየገዙላት እያለ በድጋሚ አሁንም እየጠየቃት ስለነበር ከኪሱ ሳንቲም በማውጣት የማጫወቻ ማሽን ውስጥ ይከተውና ይህንን ከፈለክ አውጥተው ውሰደው በማለት ከአጠገቡ ሲያርቀውም ይታያል። ሩን ግን አሁንም ቢሆን ሳንቲም ፈልጎ እየቀረባት እንደሆነ ቢያውቅም እውነታውን ስላልነገራት ግን የበለጠ ሊላይ ተናዳለች። እየተከታተለ ሊያስረዳት ቢሞክርም ትታው ግን ወደ ክፍሏ የገባች ሲሆን ድምጿ ግን በድንገት ጠፍቶ ኮሽታዎች ብቻ ይሰሙ ስለነበር የማፊያዎች አለቃ በሆነው በዳዋ አማካኝነት የተላከው ቻን ጉልበት ተጠቅሞ ሊያግታት እየሞከረ ስለነበር ሊያስቆመው ከሱ ጋር መጣላት ሲጀምርና ባይሳካላቸውም ከርቀት ዋሺያን ብትሆን ሩን ላይ አነጣጥራ ጥቃት ለማድረስ ስትሞክርም ይታያል። እድሜ ለሱ ይባልና ከሁሉም ነገር ግን ሊጠብቃት ችሏል። ከጥቂት ሰዓታቶች በኋላ ዋሺያ ከቻን ጋር መኪና ውስጥ ቁጭ ብላ እያወራች እያለ አገዛው ከሊ እንዲያመልጥ ስለረዳችው እያመሰገናት ለ10 ዓመታቶች ያክል እሷን እንደሚያውቃት ምትወደው ሊን ቢሆንም እሱ ግን ትኩረቱ ሌላ ሴት ላይ በመሆኑ እሱን እንድትረሳውና እኔ ብቸኛ ነኝ ከኔ ጋር አብረሽ ሁኚ በማለት ሲጠይቃት በተቃራኒው እሷ ግን ትኩረቱን የተላከበት ዓላማ ላይ እንዲያደርግ ሩንን ገሎ ሳንቲሙን እንዲቀበላት ሊላይ ግን ምንም አይነት ጥቃትን እንዳያደርስ ስትነግረው ይታያል። ከሰዓታቶች በኋላ ለደህንነቷ ሲባል ሩንን ብቻዋን ይዞ ወደ ሌላ ሆቴል ጉዞውን የጀመረ ሲሆን አስቀድሞ ግን አይኖቿን በጥቁር ጨርቅ እንዳታይሸፍነው እስከዛሬ እየኮተኮተች ስትንከባከበው የነበረው አበባ በብዛት የበቀለበት ቦታ ላይ ይዟት በመሄድ የማታውቃቸውንና እስከዛሬ የደበቃትን እውነታ በሙሉ አንድ በአንድ ሲነግራት በሳንቲም ውስጥ ያለው ፍላሽ የማፊያ ቡድኖች የሰሩትን ወንጀል የሚያሳይ ዶክመንት እንዳለውና የማፊያዎቹ አለቃ ዳሁ እንደሆነ በዚህም ምክንያት ፍላሹ እሷ ጋር እንደሆነ ካወቀ በኋላ እነሱም እሷ ጋር እንዳለ ከማወቃቸው በፊት ከእሷ ላይ ያሸሸው እየሞከረ እንደነበርና ጥቅሙን ብቻ ፈልጎ እንዳልቀረባት በመናገር ይቅርታ አድርጋለት አብረው ሊሆኑና ሊጋቡ ሳይቀር ቃል ሲገባቡም ይታያል። ሁለቱም ደስተኛ ሆነው አመሻሽ አካባቢ ወደሚያርፉበት ሆቴል ጉዟቸውን እያደረጉ እያለ በድጋሚ ቻን ከሰዎቹ ጋር ወደ እሱ ጋር በመምጣት ሊያጠቃው የሞከረ ሲሆን እሷን መኪና ውስጥ እንድትደበቅ አድርጓት ብቻውን መጣላት ሲጀምርና በቻለው አቅም አንደኛውን ሰው እያድቅቶት ሆዱ ላይ ጉዳት ደርሶበት ቻን የበለጠ ሊጎዳው እየሞከረ እያለ ተመልክታ ፖሊስ ጋር ለመደወል ብትፈልግም ኔትወርክ ግን ስላልነበር ከዚህ ቀደም ራሷን እንድትከላከልበት የሰጣትና ከውጭ ሲታይ ቻፕስቲክ የሚመስል ነገር ግን የኤሌክትሪክ ሾክ ማድረጊያ መሳሪያን ተጠቅማ በድንገት ከኋላው በመምጣት አጥቅታው ከሰውየው ስታድነው ይታያል። በድንገት ከባድ ዝናብ እየጣለ ስለነበርና ሊም ተጎድቶ ስለነበር በቤታቸው ለጊዜው መሄድ እንደማይችሉ ገብቷት ምሽቱን አቅራቢያቸው ያለ ቤት ውስጥ ለመቆየት የወሰኑ ሲሆን እየተንከባከበችው እንዲሞቀው አቅፋው እስከ ጠዋት ድረስ አብረው ስትቆይም ይታያል። በቀጣዩም ቀን ላይ ጓደኛው ዚያ ሳይቀር በተገኘበት ወደ ሆስፒታል ይዘው ተሄዱ ሲሆን እስኪነቃ ድረስ ከጎኑ ሆነው እየጠበቁት አጋጣሚውን ተጠቅሞ ዚያም ከኮማ በነቃበት ሰዓት ላይ መጀመሪያ የጠራው የእሷን ስም እንደነበር በመናገር በድጋሚ እሷን ለማግኘት የከፈለውን መስዋዕትነት አንድ በአንድ ሊነግራትም ችሏል። ከጥቂት ቀናቶች በኋላ አገግሞ ከሆስፒታል የወጣ ሲሆን ብቻዋን ቤቱ ድረስ በመሄድ ልትንከባከበው ስትሞክርና ሆዱ ላይ ያለው ቁስል እንደደረቀ ለመመልከት ልብሱን ስታውልቅበት ሌላ ነገርን እንድታስብ በማድረግ እንድታፍር ሲያደርጋትና ገላዋን ታጥባ እስክጨርስ ድረስ በመጠበቅ ጸጉሯን እያደረቀና እየተንከባከባት ከቆየ በኋላ አሪፍና ጣፋጭ የሆነ ምሽትን ሲያሳልፉም ይታያል።
በዚህ መልኩ ደስተኛ እየሆኑ ከቆዩ በኋላ በቀጣዩ ቀን ላይ ቤተሰቦቿ ደውለውላት ስታመራ ባልጠበቀች ሁኔታ አስቀድሞ እሷ አናግሯቸው ሊጋቡ እንዳቀዱና እስከዛ ግን አብረው እንዲኖሩ ፍቃድን አግኝቶ የመኝታ ክፍሏ ውስጥ እስክትመጣ ድረስ ቁጭ ብሎ እየጠበቃት ያገኘችው ሲሆን ደስተኛውና ምክንያቱን ስትጠይቀውም ለፖሊሶች አሳልፎ ፍላሹን እንደሰጠና የጋንግስተሮቹ መሪ የሆነው ዳሁም በቀልን ፍለጋ ምናልባት ችግሮችን ለመፍጠር ስለሚሞክር ከጎኗ አድርጎ ሊጠብቃት ስለፈለገ እንደሆነ ሲነግራት እሷም ተስማምታ እዚህም ቢሆን አሪፍ ጊዜን ለማሳለፍ ቢሞክሩም በሚያስቅ ሁኔታ እናቷ ወደ ውስጥ ገብታ ግን እጅ ከፍንጅ ስትይዛቸውም ይታያል። በተመሳሳይ ሰዓት ላይ ጓደኛዋ ደግሞ ከምትወደው እዚህ ሀገር መዝናኛ ቦታ ላይ ሆና እስካሁን ፍቅረኛዋ ባለመሆኑ ጠጥታና ሰክራ እስከዛሬ ብዙ ፍቅረኞችን እንደቀያየረች የወንዶችን ምርጫ ጠንቅቃ እንደምታውቅና በተቃራኒው እሱን ግን የራሷ ማድረግ እንዳቃታት ስትነግረው ባልጠበቀች ሁኔታ በድንገት ይስማትና አብሯት ለመሆን እንደተስማማ ሲነግራት ይታያል። ተንኮለኛ የሆነችው ዋሻን ብትሆን የምትወደው ሌላ ጉዳት እንደደረሰ ካወቀች በኋላ በንዴት ቻንጋር አምርታ ለምን አጠቃው በማለት ስትጠይቀውና እሱም ቢሆን የአለቃው ዳሁ ትዕዛዝ እንደሆነ ሲነግራት ትታው ከቦታው ለቃ ከሄደች በኋላ ግን እሷን ስለሚወዳት ሊን ከጨዋታው ለማስወጣት አቅዶ እንደሆነ እናያለን። ከዓመታቶች በፊት እንዲታገቱ አድርጋ እያለ ልክ እንደሷ ታግተው ከነበረ ታዳጊ ሕፃን ጋር የተተዋወቀች ሲሆን እሷ በወጣችው እቅድ አማካኝነት እንዲያመልጥ ልትረዳውም ችላለች። ይህ ክስተትም በታዳጊነት አይምሮ ልክ እንደ አዳኙ እንዲቆጥራት አድርጎት ከእሷ ፍቅር የያዘው ሲሆን በሕክምናው ላይም ትምህርቱን ሊያጠናቅቅ የመጨረሻ ዓመት ላይ ሆኖ በሆስፒታል ውስጥ የልምምድ አገልግሎቶችን እየሰጠ ሲገኝ በአጋጣሚ ሊም ከእሷ ጋር ቤት ውስጥ አሪፍ ጊዜን እያሳለፈ እያለ የአይምሮ ሙማን የሆነችው የጓደኛው ሚስት ሆስፒታል ውስጥ ራሷን ለማጥፋት እንደሞከረች ተነግሮት ቦታው ላይ መጥቶና እንድትረጋጋ አድርጓት ስለነበር በዚሁ አጋጣሚ ከልጁ ጋር ሁለቱ ሊገናኙም ችለዋል። እየተነጋገሩ ቆይተው ከደቂቃዎች በኋላ ቤት እየተመለሱም እያለ በልጅነቱ እወድሻለሁ ብሎ ነበር ስትለው አሁንም ቢሆን በዚህ ልጅ እንኳን እየቀና መጥቶ በቁም ነገር በድጋሚ ከሱ ጋር ስትቀራረብ ማየት እንደማይፈልግ እየነገራትም ይገኛል። ጭራሹን እሷ ግን እንድትንከባከብለት የሰጣትን ድመት ቤቷ ድረስ ይዛው በመሄድ በቤቷ አስገብታ እያሻሸችው ስለነበር አተኩሮ በመመልከት የምትነካካው ድመቱን ሳይሆን የሰጣትን ታዳጊውን ልጅ እንደሆነ በመቁጠር ጭራሹኑ ድሮ ላይ በየቀኑ ይስላት እንደነበር በድጋሚ ላታገኛት ትችላለህ ሲለውም ስለመወዳት አፈላልጌ ያገኛታለሁ ብሎት ስለነበር ይህንን ክስተት አስታውሶ እንድታቆም እያደረጋትም ይገኛል። በተመሳሳይ ሰዓት ላይ ዚያ ላይ ፋይ ደግሞ እስከዛሬ እሷ እንደምታስበው ሕፃኗ ልጅ እሱ ልጅ እንዳልሆነችና የሟች ጓደኛው ልጅ እንደሆነችና እናቷን ብትሆን የአይምሮ ህሙማን ሆስፒታል ውስጥ እንደምትገኝ ሲነግራትና ሁለቱም ባያስተውሉትም ነገር ግን ታዳጊዋ ልጅ በሩ ላይ ቆማ ተደብቃ እውነታውን ስትሰማም ይታያል። በቀጣዩም ቀን ላይ ጠዋት ተነስቶ ለሚወዳት ሴት ቁርስን በማዘጋጀት እየተንከባከባት እያለ ጓደኛው ግን ይደውለትና ዳሁ የተባለው የወንበዴዎች መሪ ወደ ኮሪያ እንደገባና በዋነኝነት ሩውን ለማጥቃት እንዳቀደ መረጃ እንደደረሰው ሲነግረውና ባልጠበቅነው ሁኔታ እይታችን ግን ወደዚህ ዳሁ ወደ ተባለው ሰው ጋር ሲወስደን አብሯት ታግቶ የነበረውና እንደሚወዳት የነገራት ታዳጊ እንደሆነ ያሳየናል። እነ ሊን ጨምሮ እስከዛሬ ሰዎች የሚያውቁት ግን ቶሊ በሚለው ስሙ ነበር። በአጋጣሚም እውነታውን ያወቀችው ሕፃኗ ትክክለኛ እናቷን ለማየት ብቻዋን ወደ ሆስፒታል ጉዟን ያደረገች ሲሆን ውስጥ ላይ የነበረው ቶሊ ተመልክቷትም ጥሩ ሰው በመምሰል አውቆ ለሩን በመደወል እንዲመጡ አድርጎ እንዲያገኟት ሲያደርጋቸውም ይታያል። በፊልሙም የመጨረሻ ትዕይንት ላይ ዳሁን ከሰዎቹ ጋር በመሆን ለመያዝ ሚሽኖችን ያቀደ ሲሆን የሚፈጠረው ነገር ስለማይታወቅ ግን አስቀድሞ ለሚወዳት ለሩ የጋብቻ ጥያቄን ሲያቀርብላትና እሷም ተስማምታ ደስተኛ ከሆኑ በኋላ ሲቪል ለባሽ ፖሊሶችን ጨምሮ አንዳንድ የሱን ሰዎችን በመጠቀም ደህንነቷን ለማረጋገጥ ወደ ሆቴል ወስዶ ሲደብቃት ጥቂት ሰዓታቶች ከተቆጠሩ በኋላ ግን ዋሻ ወደ ሆቴሉ ቀጥ ብላ ስትገባና ከርቀት መኪና ውስጥ ቁጭ ብሎ የተከታተላት የነበረው ቻንም ከድሮ ጀምሮ ስለሚወዳት ለደህንነቷ ተከትሏት ሲገባ ባልጠበቅነው ሁኔታ ግን ሩንን ቅድም ወደ ሆቴሉ ካስገባት በኋላ በሌላኛው በር በኩል መልሶ እንድትወጣ በማድረግ ሆስፒታል ውስጥ የትክክለኛዋ እናት የልደት ክብረ በዓል ቀን ስለነበር እንዲያከብሩ እያደረጉ እንደሆነና በተቃራኒው የሆቴል ክፍል ውስጥ እየጠበቀ ያለው ጓደኛው ዚያ እንደሆነ በድንገት ግን በሩን ሲከፍተው በስህተት ዋሻ በስለት ስትወጋውና በቻለው ፍጥነት ቻንም ከቦታው እንድታመልጥ ሊያደርግ ቢሞክርም ሊና ሰዎቹ መጥተው ግን በቁጥጥር ስር ሲያውሏቸው ይታያል። በሚያሳዝን ሁኔታ
ዚያ ግን ሕክምና ቦታ ቢወሰድም ዶክተሮቹ ሕክምናን አድርገው ሕይወቱን ሊያተርፉለት አልቻሉም ነበር። ይሄ ብቻ ሳይሆን እቅዱ በሙሉ እንዳሰበው ሳይሄድለት ቀርቶ እንደ ሕፃን ልጅ እየቆጠረው የነበረው ቶሊ ደውሎ እሱ ማለት ዳሁ እንደሆነና አሁን ላይም ሆስፒታል ውስጥ እንደሚገኝ ነግሮታል። በጉዳዩ ተጨንቆ ሳይጨርስ ከጥቂት ሰዓታቶች በኋላ በድጋሚ ደውለትና የሚልክለት አድራሻ ጋር ከ3 ሰዎች ጋር ብቻ እንዲመጣ የነገረው ሲሆን ቦታው ላይ ሲደርስም ታስራ ቦምብ የተጠመደባትን ሮዊን እያሳየው የሚወዳትን ሴት አሊያም ከጎኑ ያሉትን 3 ሰዎች መርጦ አንዳቸውን እንዲገድል ሲነግረውና ሊም ለውሳኔ ተቸግሮ ስለነበር ከልቡ አይወድሽም፣ ቢወድሽ ኖሮ እስካሁን ይገላቸው ነበር ሲላትም ይታያል። ባልጠበቀ ሁኔታ ግን በድንገት ወደ ክፍሉ ሊገባ ሲሆን እኛም ከክስተቱ አስቀድሞ እየተከታተለው የመጡበትን ቦታ አጣርቶ እንደነበር ከ3 ወንዶች ጋር ወደ ቦታው የመጣው እሱ ሳይሆን ሞቷል ብለን እያሰበን የነበረው ዚያ እንደሆነና ይህን ሁሉ ነገር አቅደውበት እንደነበር በመጀመሪያ አስቀድሞ እንድትንከባከብለት ሰጥቷት የነበረው ድመት ውስጥ የድምፅ ማዳመጫ መሳሪያን አስቀምጦ ስለነበር ፖሊሶቹ እሱን መመልከታቸው እንዲጠራጠሩት እንዳደረጋቸውና አስቀድሞ እንድታገባው በሰጣት ቀለበት ውስጥም አቅጣጫ ጠቋሚ ጂፒኤስን ቀብሮ ስለነበር በቦታው ላይ በሰዓቱ ሊገኝ እንደቻለ እናያለን። በመጨረሻም ከፖሊሶቹ ጋር በመሆን ቶሊን በቁጥጥር ስር ሲያውለውና በሰላም እሷንም ቢሆን ከታሰረችበት ቦምብ እንድትላቀቅ ሲያደርጋት ጓደኛው ዚያ ተጨንቃ ወደነበረችው ፍቅረኛው ጋር በመሄድ ይቅርታ ጠይቆ ሲያቅፋትም ይታያል። በመጨረሻም ሁለቱ ጥንዶች ደስተኛ ሆነው ከቀናቶች በኋላ የሰርግ ፕሮግራማቸውን ሲያከናውኑ እያየን እይታችንን እዚህ ላይ እናበቃለን። አቀራረባችንን እንዴት አገኛችሁት? ከተመቻችሁ እስቲ ሀሳባችሁን ኮሜንት ላይ አስቀምጡልን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግም አይረሳ። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።